ወዶቼ በነገራችን ላይ የሀንዬን ሰርግና እንዲሁም የእዝራን ሰርግ ለብዙ ጊዜ በጉጉት ስንጠብቀው የነበረው ዛሬ ላይ ደረሰልን እና እኔ በነገራችን ላይ ብዙዎቻችን ያው ብዙ አስተያየት እየሰጠን ነበረ። ይቀበላሉ ወይስ አይቀበሉም? ግን እዚህ ጋር የተረዳሁት ነገር ቢኖር እንዴት ማለት ወንድ ወንድ ሽማግሌ ስልክ እንዴት ነው አባት አብሮ መሄድ ያልነበረበትም? ማለት እዚህ ጋር እኔ ጥያቄ ሆኖብኛል ማለት ነው። ምክንያቱም አባትየው እንግዲህ ያው ሽማግሌዎችን ሰደደ እንጂ እሱ አልሄደም ነበረ ማለት ነው። እናም ይቀበላሉ ወይስ አይቀበሉም እያለን እንግዲህ ለብዙ ጊዜ ስንጓጓ የነበረው ያው ሽማግሌዎቹ ወደ ቤት መጥተው ነበረ። አይዞሽ ሙሽሪት አይበለሽ ከፋ አይበለሽ ከፋ ሁሉም ያገባል በየወረፋ በየወረፋ ተብሎላን ነበረ ሀንዬ ማለት ነው። እና ዛሬ ላይ እንግዲህ ያው የሚያስጠላው ነገር ያው አንዳንዴ እኮ ግን ማለት ነው ውዶች የቤተሰብ ጣጣ ለልጅ ተርፋል የሚባለው እኮ እውነት ነው። እና ወይዘሮ ሜላትና እንግዲህ አቶ በቃሉ ለብዙ ጊዜ በድርጅታቸው ምክንያት እንዲሁም በጣም በቃ ለግድያ የሚፋለጉ ሰዎች ናቸው። ግን ደግሞ በጎን ደግሞ ልጆቹ በፍቅር ብድ ብለዋልና ብዙ ጊዜ በነገራችን ላይ ብዙ ጊዜ ያው ስለ ቤተሰቦቻቸው አለማውራታቸው ነው እንግዲህ እዚህ ነገር ውስጥ ሁሉ ጣጣ የገባባቸው እንጂ ቢነጋገሩ ኑሮ ያኔ እናት ማነች አባት ማነው ቢባባሉ ልጆቹ እንደዚህ እንትን አይልም ነበረ። ሀንዬም ደግሞ ልጁን መጀመሪያ እንወቀው ማን ነው ምንድን ነው የሚለውን መስፍንም ሆነ ሜላትም ጠይቀዋት ነበረ። እነሱ ደግሞ አይ በፍጹም ከሰርግ በፊት ባሌን አላስተዋውቅም ባህላችን አይደለም ብላ ነበረ ሀንዬ ማለት ነው። እናም እንግዲህ ያው ወደ ቤት መጥተው ያው ሽማግሌዎቹ በደስታ በፍቅር ወርቅ ሳይቀር እንግዲህን ይዘው መጥተው ነበረ ማለት ነው። እናም ይዘው መጥተው ያው ሽማግሌዎቹም እንግዲህን በደስታ ተቀብለው ወደ ቤት ገብተው ተቀመጡ ሲባሉ የመጣንበትን ሳንናገር አንቀመጥም ሲሉም እንግዲህን እሺ በቃ የመጣችሁበትን ተናገሩ ተብለው ያው ልጃችንን ለልጃችን ሲባል ዘራፍ ማን ነው ልጄን የደፈረው አላቶ ኖላዊ እና ይህንዬ አባት እንዴት ተቀመጥ እንጂ ምንድነው ምናምን ብለው እንግዲህ ያስቀምጣል። እንዴ ልጃችንን ማን የደፈረው ማን አባቱ ነው ሲልም እኛም እንደው ተይዘን ነው እንጂ ልጃችን በቆንጆ ልጃችሁ ተይዟል ተለክፏል ሲልም ሽማግሌዎቹም ይነግራሉ። እና እንግዲህ ስለ አባቱ ማንነት ቤተ ክርስቲያን ሄጂ የቸገረን የሚረዳ ምናምን በቃ አለ አይደለ። በእርግጥ የሰው ሽማግሌ ሲኬድ በእርግጥም ያው ተጋኖ ነው የሚነገረው እና ያው ባህላችን ነው። እና ስለ አቶ በቃሉም እንግዲህ እንዲሁ ቤተ ክርስቲያን ተሳላሚ ሰውን የሚረዳ ምናምን ተብሎ ያው ይሰከስለታል። በእርግጥም ያው አቶ በቃሉ ይረዳል። ምክንያቱም እነ የቤትን ሂታውን እያስተማረ ያለው እሱን ያው በስተመጨረሻ ያው ይሄ ንብረት ጉዳይ በእርግጥ የሚያጋጭ የለምና ያው ያጋጫል እንጂ እናም ያው እንደዛ ተብሎ ይነገራል። እንደዛ አይነት ሰውማ የመኳንንት ዘር ነው የመኳንንት ዘር መኳንንት ጋር ነው የሚመጣው ተባለ። ከዛሽ ምናምን ተብሎ እንግዲህ ያው ግን አባቱ ማን ነው የሚባል ጥያቄ እንግዲህ ይማጣል። ማለት የማን ነው ልጁ ምንድን ነው ስራውስ ምንድን ነው ሲባል አይ በአሁን ጊዜ ስራው ምንድን ነው አይባልም። ልጆቹ በጣም ተዋደዋል። የሀብታም ልጅ ነው የጌታ ልጅ ነው የመኳንንት ልጅ ነው ይባላል። እና እሺ በቃ እንግዲህ የማን ነው ልጅ ምናምን ሲባል የአቶ በቃሉ ነው ሲባል እንግዲህ እንዲሁ ግን ሳታውቁት ቀርታችሁ ነው እንጂ እሱን እኮ የማያውቅ ሰው የለም ሲባልም አይ እንግዲህ ወደዚህ ዙሪያ ጥምጥማት ትሄዱ ማን ነው ተባላችሁ እንግዲህ ተናገሩ ትላለች የሜላትም እናት። ለዛ አቶ በቃሉ ነው በቃሉ ይባላል አለች እንግዲህ ሜላትዬም ፌንት ስነቅላለች። ምክንያቱም ይህንን ጉድ እንግዲህ ከሜላትና ከአቶ መስፍን ውጭ የሚያውቅ ሰው የለም። እና ዛሬ ላይ እንግዲህ ይህን እንደዚህ ምናምን የበቃሉ ልጅ ነው ሲባል ሜላትም እንግዲህ ፌንት ስነቅላለች። ማነው ልጅን የደፈራት ዘራፍ አለች ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁ ነባር ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እናም
የአቶ በቃሉ ልጅ ነው ሲባል እንግዲህን ሜላትም ፊንት ትነቅላለች። በመካከልም ያው በግድ ትነሳና ቀጥታ ሄዳ ወደ ሽጉጥ። ምክንያቱም ሽማግሌዎቹ እንዲሁም አቶ ኖላዊ ደስታው ነው ይህን ሁሉ ወርቅ ይዘው መጥተው እኮ በፊንት እኮ ነቀሏት ምናምን እያሉ ነበረ። ኧረ ምንድን ነው ሽማግሌዎቹ ራሱ ደስታው ነው እንዲህ በቃሉ ልጅ ነው ሲባሉ ደስታው ነው ምናምን ተባለ። ከዛ ሜላት እንግዲህ ዞር ብላ ሽጉጧን አምጥታ ማን ነው በቃሉ ዘመድ የሆነው ሲልም እንግዲህ ወንድሙ እኔ ነኝ አለ። ከዛ ናዳን ያንተን አይደለም የምፈልገው ግንባርን በይው አለ። እንደ አቶ መስፍን በይው ግንባርን ትበለው ታያት ምናምን። ግን እንደው አንዳንዴ ከባድ ነው መስፍን ግን እዚህ ጋር እንዴት ማለት ያው አግባብ አይሆንም። እንዲስ ወንዱ እያለ ሴቷን በይው አለ። ከዛ ትበለው ግንባሩን ትበለው። ከዛ አቶ ኖላዊ እንዴት እንደዚህ ሲደረጋ ምናምን ብሎ ይነጥቃል ማለት ነው። ከዛ በኋላ ምንድን ነው ምናምን ሲባል ከዛ ምናሴ ምንድን ነው አልገባኝም ምን እየተካሄደ ነው ሲባልም እንግዲህ ግን መስፍን እውነቱን ይናገራል። በቃሉ ማለት ድርጅታችንን ሊያካስር ሲሯሯጥ የነበረ ሰውዬ ነው ሲል ዘራፍ አለ። እዚህ ጋር አቶ ኖላዊ ታዲያ ለምንድን ነው ያልነገራችሁ ከኋላ አንደኛው ነግሮን ብዬ የምጥለውን ሲልም እንግዲህ በቃ ረፉ በቃ ተውት ይባላል። እና በቃ ተደፍር ያለሁኝ አለ ሀንዬ። በዚህ ጊዜ በቃ ማለት የሽምግልናው ነገር ሳይሳካ ሲቀር በጣም ትናደዳለች። ሽማግሌዎቹም ወደ በቃሉ ጋር ሄድና ምንድነው ጦር ሜዳ ነው ወይ የሰደድከን ምንድነው ምን እየሆናችሁ ነው አልተሳካም አሉት። እንዴት ነው የማይሳካው መቼም እኔን ስለማያውቁኝ ነው ሲልም አይ ማወቁንስ በደንብ ያውቀዋል እና ታዲያ ምንድነው ለምንድነው አንቀበልም ያሉት ሲልም እንዴ ለምንድነው አልቀበሉም ያሉን ትላለህ እንዴ ለመሆኑ ሰዎችን አታውቃቸውም እንዴ እኔ ታውቃቸዋለሁ እና ታዲያ ሳታውቅ ነው እንደዝም ብለህ የሰደድከን ሲል እኔ አላውቃቸውም እዝራ ናቸው የሚያውቃቸው ሲልም አይ እሱስ እንግዲህ አልተሳካም በቃ ሽጉጥ ይውልቅ ስለ ቤተሰብ ስንጠየቅ ምናምን ያው አንተን ስንናገር ከዛ እስከዛማ ሽጉጥ ሴትዮዋ ፊንት ነቅላ ሽጉጥ መዘዘችብን እና ወንድምህን እንደውም እገላለሁ እናንተ ደግሞ ሬሳ ይዛችሁ ትሄዳላችሁ ምናምን ስትለን ነበረ። ከዛ ማን ሴትዮዋ ማን ነበረ ሜላት ምናምን ነበር ስትባል የነበረችው ሲልም አቶ በቃሉም ዘራፍ አለ። ጭራሽ እሱ ጋር ነው ወይ ሽማግሌ ተላከው ውጡልኝ በቃ ብሎም እንግዲህ ከዛ ደግሞ ሽማግሌዎቹን ያባረራቸዋል። ሽማግሌዎቹ ከዛም ከዚህም እንግዲህ ሲባረሩ እናያለን። እና ሀንዬም እንግዲህ ምናሴ ማን ነው አሴር ማለት ነው እንግዲህ ግን እሱ ከጎኗ ዛሬ ላይ ሆኗል ማለት ነው። እንግዲህ እኛ እኮ ሄዳ እሷ የአሴር ናት ብለናል። እንግዲህ ያው ቃላችንም እንግዲህ እየተከበረ ነው። እንግዲህ እዝራ ቀለደብኝ እያለች ነበር። እዝራ ደግሞ ምንም የሚያውቀው ነገር የለም። እና ወዶቼ እስከዚህ ድረስ ይዘንላችሁ ቀርበናል። ቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።